ጤና ይስጥልን። ዛሬ ይዘንላችሁ የመጣነው ጉዳይ ተራ የዜና ዘገባ አይደለም። ዛሬ የምንተነትነው በኢትዮጵያ የፖለቲካ ሰማይ ላይ ድንገት ተተኩሶ የጥላትን ስሌት ያዛባ፣ የወዳጅን ተስፋ ያለመለመ፣ የቤተ መንግስቱን ምሰሶ ያንቀጠቀጠ አንድ የአስተሳሰብ ሮኬት ነው። ለአስርት ዓመታት ኢትዮጵያ ውስጥ ሲሰበክ ሲቀነቀን የኖረው ትርክት ምንድን ነው? አማራ ከሁሉም ጋር ተጣልቷል። አማራ የብሔሮች ጠላት ነው። አማራ ለብቻው መነጠል አለበት። ይህ ትርክት ዝም ብሎ የቡና ወሬ አልነበረም። ይህ ትርክት በቢሊዮን ብር በጀት በዘመናዊ ሚዲያ በካድሬ ስራዎች የተገነባ ግዙፍ የብረት አጥር ነበር። ዓላማውም አማራውን በዚያ አጥር ውስጥ አፍኖ ከውጭ ዓለም ነጥሎ ብቻህን ሙት ብሎ መፍረድ ነበር። ሰሞኑን በዚያ የጭንቅ የጥይትና የባሩድ ጢስ በበዛበት ሰሜኑ ቀጠና አንድ ድምፅ ተሰማ። ያ ድምፅ የጥይት ድምፅ አይደለም፣ የሞርታር ድምፅም አይደለም። ከዚያ የከፋ ጥላትን የሚያንቀጠቀጥ የቃላት ድምፅ ነበር። የፋኖ አመራሩ አስረስ ማረ ዳምጤ የተናገሩት ቃል የፖለቲካ ተንታኞችን በር ያስቀመጠ ክስተት ሆኗል። አስረስ ማረ ምን አሉ? ከማን ጋር መስራት እንዳለበት የሚወስነው አማራው ራሱ ነው። ጠላቶቻችን ከማን ጋር መስራት እንዳለብን ሊወስኑልን አይችሉም ብለዋል። ይህን ድምፅ በርካቶች የነጻነት አዋጅ ብለው ጠርተውታል። ጠላት ከዚህ መስመር እንዳታልፍ ብሎ ያሰመረውን ቀይ መስመር በጫማ ጥሶ የሚሄድ ያን ብቻህን ሙት የተባለ ህዝብ አይ ከማን ጋር እንደምኖር ከማን ጋር እንደምወዳጅ ከማን ጋር ነገን እንደምገነባ እኔ እንጂ እናንተ አትወስኑልኝም ብሎ ሲጮህ ይታያቸው። ይህ ንግግር ለምን አሁን ተሰማ? አስረስ ማረ ይህንን ሲሉ ምን አይተው ነው? በጓዳ ምን እየተከናወነ ነው? ፋኖ ከኦሮሞ ነጻነት ሰራዊት ጋር ሊሰራ ነው ወይስ ከኤርትራ ወይስ ከትግራይ ኃይሎች ጋር? ይህ ንግግር የኢትዮጵያን የኃይል ሚዛን እንዴት ይገልጠዋል? አስረስ ጥላቶቻችን የሚፈልጉት አማራ ከሁሉም የተነጠለ ደሴት እንዲሆን ነው አሉ። ደሴት፣ ይህች ቃል ስንት ሚስጥር እንደያዘች ታውቃላችሁ? በፖለቲካ ሳይንስ አንድ ህዝብ ለማጥፋት ቀላል መንገድ ጦርነት ማወጅ አይደለም። ቀላሉ መንገድ ማግለል ነው። ጥላቶቹ ምን አደረጉ? አማራን ከኦሮሞ ለማጣላት የውሸት ታሪክ ፈጠሩ። ከትግሬው ለማጣላት የድንበር እሳትም ጫሩ። ከደቡብ ከሶማሌው ጋር እንዳይገናኝ የጥርጣሬ ግንብንም ገነቡ። ምክንያቱም በፖለቲካ ቀመር ብቸኛ የሆነ ህዝብ የተሸነፈ ህዝብ ነው። ብቻውን የሆነ ህዝብ መሳሪያ ማግኘት አይችልም። ብቻውን የሆነ ህዝብ ድምፁን ለዓለም አይሰማም። ብቻውን የሆነ ህዝብ በስነ ልቦና ይደክማል። ሁሉም ጥላቴ ነው ብሎ በፍርሃት ይዋጣል። አስረስ ማረ ይህንን ሴራ ነው ራቁቱን ያስቀሩ። የምትሰሩልን ወጥመድ ገብቶናል እያለ ነው። አማራ ደሴት አይደለም፣ አማራ የኢትዮጵያ አህጉር ነው የሚል መልእክት እያስተላለፈ ነው። ግን ይህ ቀላል ነው። ለዘመናት የተዘራ ጥላቻ መርዝ አንድ አዳር ይሻራል። ፋኖስ ከማን ጋር ነው የሚሰራው? ጥላት እነዚህ እኮ ገዳዮች ናቸው እያለ ፋኖ እንዴት ብሎ ነው እጁን ለሌላው የሚዘረጋው? ይህ የፖለቲካ ቁማር ምን ያህል አደገኛ ነው? ታሪክ ወደማይረሳው ዓለም ወደሚያውቀው አንድ ጥቁር ጠባሳ እንዝለቅ። ምክንያቱም ይህ ታሪክ ዛሬ ላልተማረበት ነገ በሩ ላይ የሚቆም እጣ ፈንታ ነው። 1960ዎቹ ናይጄሪያ ቢያፍራ የሚለውን ስም ስንሰማ ምን ይታወሰናል? የነጻነት ትግል ወይስ አጥንታ እስኪቆጠር የደረቁ ሆዳቸው የተሰፋ ህፃናት? የቢያፍራ ህዝብ ወይም ኢግቦዎች እንደ አማራው ሁሉ ተገፋው ተበደሉ ብሎ ታገለ። ነገር ግን የናይጄሪያው መንግስት አንድ ጨካኝ ስትራቴጂ ተጠቀመ። ምን አደረገ? ቢያፍራን ነጠለ፣ ከጎረቤቶቹ አጣላ፣ ከውጭ ዓለም አገደ። ምግብ እንዳይገባ መድኃኒት እንዳይገባ መንገዱን ዘጋ። ውጤቱ ምን ሆነ? የናይጄሪያው ሚኒስተር በወቅቱ ምን እንዳለ ታውቃላችሁ? ረሃብ ህጋዊ የጦርነት መሳሪያ ነው አለ። ቢያፍራ ብቻዋን ቀረች፣ ደሴት ሆነች። እናም በብቸኝነቷ ውስጥ በሚሊዮን የሚቆጠሩ ህዝቦች አረገፉ። ጀግንነት ነበራቸው፣ ቆራጥነትም ነበራቸው። የጎደላቸው አንድ ነገር ብቻ ነበር፣ ያም አጋርነት ነው። እንዲህ ያለው መስፈር ዛሬ በኢትዮጵያ ተራሮች እያንዣበበ ነው። በኢትዮጵያ ፖለቲካ ሰማይ ስር ቃላት እንደ ጥይት ይተኮሳሉ፣ እንደ አበባም ይነሰነሳሉ። ነገር ግን አንዳንድ ቃላት አሉ ሲወረወሩ የነበረውን አሰልቺ ፖለቲካ ትርክ ሰንጥቀው አዲስ አድማስ የሚያሳዩ። ሰሞኑን ከአማራ ፋኖ አመራሮች አንዱ የሆነው አቶ አስረስ ማረ ዳምጤ የተናገረው ንግግር ልክ እንደዚያ ነበር። ቀጥተኛ፣ ግልጽና የፖለቲካ ጨዋታ ህግ የሚቀይር። አቶ አስረስ ማረ በነበራቸው ማብራሪያ ከማን ጋር መስራት እንዳለብን የሚወሰነው አማራው ራሱ ነው። ጠላቶቻችን ከማን ጋር መስራት እንዳለብን ሊወስኑልን አይችሉም ብለዋል። ይህ አረፍተ ነገር ተራ የህዝብ ግንኙነት መግለጫ አይደለም። ይህ የአስተሳሰብ አብዮት ነው። ለአመታት ምናልባትም ለዘመናት የአማራ ህዝብ በፖለቲካ ተቀናቃኞቹ በተስፋለመበት የብቸኝነት ካባ ውስጥ እንዲኖር ተፈቅዶ ነበር። ጠላቶቹ አማራን ከኦሮሞ፣ ከትግሬው፣ ከሶማሌው እና ከዓለም አቀፉ ማህበረሰብ ነጥለው እንደ አንድ የከዳተኞች ደሴት አድርገው ሲስሉትም ሞክረዋል። አስረስ ማረ ይህንን ሴራ በጠራ አማርኛ አጋለጠው። የሚፈልጉት አማራ ከሁሉም የተነጠለ ደሴት እንዲሆን ነው። ያን ደግሞ ፋኖ አይፈቅድም ሲል ጦርነቱ በመሬት ላይ ብቻ ሳይሆን በዲፕሎማሲና በስነ ልቦናም እንደሆነ አረጋግጠዋል። በዛሬ ቆይታችን የአስረስ ማረ ንግግር እንደ ሻማ በመያዝ ወደ ጨለማው የፖለቲካ ዋሻ እንገባለን። አንድ ህዝብ ሲነጠል ምን ይገጥመዋል? አጋር ሲያበጅስ ምን ያተርፋል? ሳይንሱስ ምን ይላል? ታሪክስ ምን ያስተምረናል?
ጠቁሟል። በኢትዮጵያና በቀጠናው ያሉ የፖለቲካ ተዋናያን ጋር እጅና ጓንት ሆኖ መስራት ለአማራ ሕዝብ የሚሰጠው ስትራቴጂካዊ ጥልቀት ምንድን ነው? አብራችሁን ቆዩ። ፖለቲካ ሳይንስ ውስጥ በፈረንጆች አንደበት የማይጠፋ ሪል ፖለቲክ የሚባል መርህ አለ። ይህ መርህ ቋሚ ወዳጅ ወይም ቋሚ ጠላት የለም፣ ቋሚ ጥቅም እንጂ በሚል ድምዳሜ የሚታወቅ ነው። ነገር ግን የአማራ ህዝብ ጥላቶች ይህንን መርህ ተጠቅመው አማራውን ቋሚ ጠላት አድርጎ የመፈረጅ ስራ ሰርተዋል። በዓለም ታሪክ አንድ ህዝብ ከሌሎች ሲነጠል የሚገጥመው መከራ በጥልቀት እንመለከታለን። በ1960ዎቹ በተከናወነ የናይጄሪያ የእርስ በርስ ጦርነት የቢያፍራ ህዝብ ተነጠለ፣ ከጎረቤቶቹ ተጣላ፣ ዓለም ፊቱ አዞረበት። ውጤቱም እርሃብ፣ እልቂትና ሽንፈት ሆነ። እንደ ያለው ብቸኝነት ፖለቲካ ቋንቋ ሞት ነው። የታሪክ መነጽር አጥልቀን ወደ ኋላ በመሄድ የአፍሪካን የልብ ጠባሳ እየነካካን የቢያፍራን አሳዛኝ ዕጣ ፈንታ ከአሁኑ የአማራ ህዝብ የትግል ፈተና ጋር እያስተሳሰርን እንመልከት። ምዕራብ አፍሪካ፣ ናይጄሪያ ዓለም እስካሁን ድረስ በፎቶግራፍ እና በቪዲዮ ሲያዩ ሆዱን የሚያባባ የሰው ልጅ ጭካኔ ጣራ የነካበት ያ ዘመን። ቢያፍራ የሚባል ስም ሲነሳ ወደ አእምሯችን የሚመጣው ምንድን ነው? የነጻነት ህልም ወይስ አጥንታቸው እስኪቆጠር የደረቁ ሆዳቸው የተሰፋ ህፃናት መሰል? የናይጄሪያ ኢግቦ ህዝብ የተማረ ታታሪና በንግድ የተካነ ህዝብ ነበር። ነገር ግን በናይጄሪያ ፖለቲካ ውስጥ መገፋት ሲበዛበት በቃኝ ከእንግዲህ ናይጄሪያ የሚባል ሀገር አያኖረኝም ብሎ የራሱን የቢያፍራ ሪፐብሊክ አወጀ። መሪው ጀኔራል ኦጁኩ ነበሩ። እዚህ ጋር የፖለቲካ ሳይንስ እና የጥላት ሴራ ይገናኛሉ። የናይጄሪያ ፌዴራል መንግስት በጀኔራል ያኩቡ ጎን የሚመራው ቢያፍራን በጦር ሜዳ ብቻ ለመርታት አልሞከረም። ይልቁንም አንድ አደገኛ ካርድ መዘዘ። እርሱም ስትራቴጂካዊ መነጠል ይባላል። በመጀመሪያ ቢያፍራን ከውጭ ዓለም አቋረጠ። ወደብ የላትም፣ የአየር መንገድ የላትም። ቀጥሎም በቢያፍራ ዙሪያ ያሉትን የጎረቤት ብሔሮች በፕሮፓጋንዳና በገንዘብ አባላቸው። ኢግቦዎች ሊወጧችሁ ነው፣ ከኛ ጋር ቁሙ አላቸው። ጎረቤት ከጎረቤት ጋር ተዋጋ። ቢያፍራን ብቻዋን ቀረች፣ ደሴት ሆነች። የፌዴራል መንግስቱ የፋይናንስ ሚኒስቴር የነበሩት ኦባፌሚ ኦሎ የተናገሩት ጨካኝ ንግግር ዛሬም በታሪክ መዝገብ በግልጽ ይነበባል። ረሃብ ህጋዊ የጦርነት መሳሪያ ነው አሉ። ምግብ እንዳይገባላቸው መንገዶች ተዘጋጉ። መድኃኒት እንዳይገባ ድንበሮች ታጠሩ። ዓለም ፊቷን አዞረች። የአፍሪካ አንድነት ድርጅት የሀገር ሉዓላዊነት ይከበር በሚል ሰበብ ለሚያልቀው ህዝብ ጆሮ ዳባ ልበስ አለ። ቢያፍራ ብቻዋን ሆነች። በብቸኝነቷ ውስጥም ከ2 ሚሊዮን በላይ ህዝብ፣ አብዛኛውን ህፃናት በረሃብ ረገፉ። ጀግንነት አልጎደላቸውም፣ ጥበብ አልጎደላቸውም። የጎደላቸው አጋር ነበር። የጎደላቸው የፖለቲካ እስትንፋስ ነበር። በመጨረሻም በ1970ዎቹ ቢያፍራ እጅ ሰጠች። የብቸኝነት ዋጋዋ ሞት ሆነ። ይህንን የናይጄሪያ ቁስል ዛሬ መጫር ያስፈለገው ታሪክን ለመተረክ ብቻ አይደለም። ይልቁንም በሰሜን ኢትዮጵያ በአማራ ህዝብ ላይ የተደረገውን አደጋ በቅጡ ለመረዳት ጠቃሚ ማሳያ ሆኖ በመገኘቱ ነው። የፋኖ አመራሩ አስረስ ማረ ዳምጤ ጠላቶቻችን አማራ ከሁሉም የተነጠለ ደሴት እንዲሆን ይፈልጋሉ ሲል በሰረቀ እይታ ያየው ይህንን የቢያፍራ ዕጣ ፈንታ ነው። አሁን ባለው የኢትዮጵያ ፖለቲካ አማራውን ትምክተኛ፣ ነፍጠኛ፣ የድሮ ስርዓት ናፋቂ ብሎ መፈረጅ ዝም ብሎ ስድብ አይደለም። ይህ የፖለቲካ ማግለል ስትራቴጂ ነው። ዓላማው አማራው እንደ ቢያፍራ ኢግቦ ህዝብ ከኦሮሞ፣ ከትግሬው፣ ከሶማሌው፣ ከደቡብ ህዝብ ጋር እንዳይገናኝ፣ የጋራ ትግል እንዳይፈጥርና በጠላትነት ተከቦ እጅ እንዲሰጥ ማድረግ ነው። አማራው ብቻውን እንዲሆን ለምን ይፈለጋል? የተባለም እንደሆነ አንድ ህዝብ ብቻውን ሲሆን እንደ ቢያፍራ የጦር መሳሪያና ስንቅ ማገኛ ቀዳዳ ይዘጋበታል። ብቻውን የሚጮህ ህዝብ ድምፁ እንደ አቤቱታ እንጂ እንደ ፖለቲካ አማራጭ አይሰማም። ሁሉም ጥላቴ ነው ብሎ የሚያስብ ህዝብ በጥርጣሬ ይበላል፣ ጉልበቱ ይዝላል። እዚህ ጋር ነው የአስረስ ማረ ቀመር የሚመጣው። ከማን ጋር መስራት እንዳለብኝ እኛንን የምንወስነው የሚለው ቃል የቢያፍራን ታሪክ እንዳይደገም የማለት ያህል ነው። በጂኦፖለቲካ የጥላቴ ጥላት ወዳጄ ነው የሚለው መርህ ብቻ አይሰራም። ስትራቴጂካዊ ጥምረትም ያስፈልጋል። አማራው ከጎረቤቶቹ ጋር፣ ከሌሎች የተገፉ የኢትዮጵያ ህዝቦች ጋር፣ ከቀጠናው የፖለቲካ ኃይሎች ጋር እጅና ጓንት ሆኖ ከሰራ የቢያፍራ ዕጣ ፈንታ አይገጥመውም። ይልቁንም የመንግስትን የከበባ ቀለበት ይሰብረዋል። በጉዳዩ ላይ የማጠናከሪያ ጽሑፍ የላኩልን አንድ የፌዴራሊዝም ባለሙያ ኦሮሞ ሲያምዝ አማራው ሲያግዝ፣ አማራው ሲያምዝ ሶማሊያው ሲደግፍ፣ ይህ አይነቱ ቅንጅት ነው ለአምባገነኖች የአስፈሪ ህልም የሚሆነው ብለዋል። መንግስት የሚፈራው የፋኖን ክላሽንኮቭ ብቻ አይደለም። መንግስት የሚፈራው የፋኖን ዲፕሎማሲያዊ ነው። አማራው ከአጥር ወጥቶ እጁን ለሌላ ወንድሙ ሲዘረጋ ያን የብቸኝነት ይሞታል፣ ድል ይወለዳል። ጀግንነት ብቻውን ጦር
ጦርነት አያሸንፍም። ጀግንነት ሲደመር ብልህ የፖለቲካ ጥምረት ያኔ የማይደፈር አቅም ይፈጠራል። ፋኖ ዛሬ የያዘው መንገድ አማራውን ከደሴትነት ወደ አህጉርነት የማሸጋገር የብቸኝነት መርገምን የሚሰብር ጥበብ ነው ይላሉ። ሳንቲሙ ሌላ ገጽ አለው። አስረስ ማረ ከማን ጋር መስራት እንዳለ እኛንን የምንወስነው ማለቱ ይህንን ከበባ ለመሰባበር ቁልፉ በእጃችን ነው ማለቱ ነው። አማራው ከሌሎች የፖለቲካ አክተሮች ለምሳሌ ከኦሮሞ ነጻነት ሰራዊት፣ ከትግራይ ተቃዋሚ ኃይሎች፣ ከኤርትራ መንግስት ወይም ከሶማሌ ፖለቲከኞች ጋር ስትራቴጂካዊ ግንኙነት ቢፈጥር ምን ያገኛል? የመጀመሪያው ተጠቃሚነት የጥላትን አሰላለፍ መበተን የሚሰኘው ይሆናል። የአማራ ህዝብ ጥላቶች የሚጠቀሙት የጋራ ጥላት የሚለውን ካርድ ነው። አማራው ከሌሎች ጋር ሲወዳጅ ይህ ካርድ ይቃጠላል። የኦሮሞ ህዝብ ትግል ከአማራ ህዝብ ትግል ጋር ሲቀዳጅ ገዢው ፓርቲ እነሱ እኮ ጥላቶቻችሁ ናቸው የሚለውን ፕሮፓጋንዳ መጠቀም አይችልም። ሁለተኛው ተጠቃሚነት ደግሞ የኃይል ሚዛንን ለውጥ የሚሰኘው ይሆናል። በቀጠናው በተለይም በምስራቅ አፍሪካ ፖለቲካ ቁጥርና ጂኦግራፊ ወሳኝ ናቸው። አማራው በመሃል ሀገር ከሁሉም ጋር ይገናኛል። ፋኖ ከኦሮሞ ኃይሎች ጋር ቢተባበር የመንግስትን የጦር መስመር ይቆርጣል። ከኤርትራ ጋር ቢተባበር የሎጂስቲክ እና የቴክኖሎጂ አቅም ያገኛል። ይህ ትብብር ጨዋታ ቀያሪ ትብብር ነው። ሶስተኛው ጠቀሜታ ደግሞ የትግሉን ቅቡልነት ማሳደግ የሚሰኘው ነው። ብቻውን የሚዋጋ አካል አማጺ ይባላል። ከሌሎች ጋር ግንባር ፈጥሮ የሚዋጋ አካል ግን አማራጭ መንግስት ተብሎ የመታየት እድሉ ሰፊ ነው። ዓለም አቀፉ ማህበረሰብ የሚሰማው ጥምረት ድምፅን ነው። አስረስ ማረ ይህንን ነው ያየው። ሶስተኛው ጠቀሜታ ደግሞ የትግሉ ቅቡልነት ማሳደግ የሚሰኘው ነው። ብቻውን የሚዋጋ አካል አማጺ ይባላል። ከሌሎች ጋር ግንባር ፈጥሮ የሚዋጋ አካል ግን አማራጭ መንግስት ተብሎ የመታየት እድሉ ሰፊ ነው። ዓለም አቀፉ ማህበረሰብ የሚሰማው ጥምር ድምፅን ነው። አስረስ ማረ ይህንን ያየው ፋኖ አማራን ነፃ ለማውጣት ብቻ ሳይሆን ኢትዮጵያን እንደገና ለመበየን ቁልፍ ተዋናይ ለመሆን ከአጥር መውጣት አለ በት ብለዋል። በዘመነ መሳፍንት ጎንደር፣ ጎጃም፣ በሸዋ፣ በወሎ እርስ በርስ እየተናከሱ ከአካባቢው ገዢዎች ጋር እየተጠራጠሩ በነበሩበት ጊዜ ኢትዮጵያ ተዳከመች። ማንም ወሳኝ ኃይል መሆን አልቻለም። በአንጻሩ አጼ ቴዎድሮስ ብቅ ሲሉ ምንም እንኳን በኃይል ቢሆንም ክልላዊ አጥርን አፍርሰው አንድነትን ሲሰብኩ የኢትዮጵያ ትንሣኤ ጀመረ። አጼ ምኒልክ ከራስ ጉበናና ከባልቻ ሳፎ ጋር ጥምረት ፈጥረው የውጭ ወራሪን አሳፈሩ። ያኔ የሸዋ አማራ ከኦሮሞ ጋር ባይተባበር ኑሮ አድዋ ድል አይሆንም ነበር። በቅርቡ ታሪክ ህወሓት ኢህአዴግን ሲመሰረት የብሔር ድርጅቶች ጠፍጥፎ በመስራት ብቻዬን አይደለሁም የሚል ምስል ፈጠረ። ያ ምስል ለ27 ዓመታት ገዛ። አሁን ያለው የብልጽግና ፓርቲ በምስል ደረጃ ቢሆንም ጥምረት ነኝ ብሎ ነው ዓለምን ያሳመነው። ታዲያ ለምን ፋኖ ብቻውን ይሁን? አስረስ ማረ የጠየቀው ይህንን ነው። ጠላቶቻችን እኛን ፈርተው በአንድነት እየመጡ እኛን ግን ተበታተኑ ይሉናል የሚለው መልእክት የፖለቲካ ንቃትን ማሳያ ነው ብለዋል። በእርግጥ በዘርፉ አንድ ወሳኝ ጥያቄ ይነሳል። ያ ምን አይነት ግንኙነት ከማን ጋር የሚለው ነጥብ። የአስረስ ማረ ንግግር በግልጽ እንደሚያብራራው ፋኖ መርህ አልባ ግንኙነት እንደማይፈጥር ነው። አስረስ ግንኙነቱን የሚወስነው አማራው ራሱ ነው ሲል ትብብሩ በአማራ ጥቅምና ክብር ላይ የተመሰረተ እንጂ እንደ ድሮ ለሌላው ስልጣን ሲባል የሚከፈል መስዋዕትነት እንዳይሆን ማስጠንቀቁ ነው። ለዘመናት የተዘራው የጥላቻ መርዝ አማራው ከሌሎች ጋር በቀላሉ እንዳይተማመን አድርጎታል። መንግስት በመሃል ላይ ሰላይ በማሰማራት የውሸት መረጃ በመርጨት ፋኖን ከሌሎች እንዳይቀላቀል ያደርገዋል። ነገር ግን አስረስ ማረ እንደገለጹት እነዚህን መሰናክሎች ማለፍ ምርጫ ሳይሆን ግዴታ ነው። ፖለቲካ የቁማር ጨዋታ ከሆነ ፋኖ አሁን የያዘው ካርድ የህብረት ካርድ ነው። ይህ ካርድ ብቻ ነው ጨዋታውን ማሸነፍ የሚችለው። የፌዴራሊዝም ባለሙያው ብቸኝነት ለገዳማዊ እንጂ ለፖለቲከኛ አይበጅም። አማራው እንደ ህዝብ ፋኖ እንደ መሪ ድርጅት ከኢትዮጵያና ከአፍሪካ ቀንድ ፖለቲካ ተዋናያን ጋር በራሱ መርህና ጥቅም ላይ የተመሰረተ ግንኙነትን መፍጠር አለበት። ጠላቶቻችን ደሴት እንድንሆን ይፈልጋሉ የሚለው የአስረስ ንግግር የማንቂያ ደወል ነው። አማራ ደሴት አይደለም። አማራ የአንድ ትልቅ አህጉር ወይም የኢትዮጵያ የጀርባ አጥንት ነው። አጥንት ደግሞ ከሌሎች አካላት ጋር ካልተገናኘ ብቻውን መቆም አይችልም። ፋኖ ይህንን ሳይንሳዊ እውነት ተረድቶ የትብብር እጁን ሲዘረጋ የኢትዮጵያ ፖለቲካ አዲስ ምዕራፍ ይጀምራል። ያኔ አማራው ተጠቂ መሆኑ ቀርቶ ወሳኝ ይሆናል። ያኔ ጠላት ያሰመረው መስመር ይደመሰሳል። ወዳጅ በወዳጅነቱ ጠላትን በጠላትነቱ ይለያል። የአስረስ ማረ ንግግር የጦር ሜዳ ሪፖርት ብቻ አይደለም፣ የነገዋ ኢትዮጵያ ንድፈ ሐሳብ ነው ብለው ጽሑፋቸውን ቋጭተዋል። በያላችሁበት ዓለም ሰናይ ጊዜ እየተመኘ